ዝክር መዘከር ዋጋን ያሰጣል ወይስ ያጸድቃል ለሚል መልስ ጥያቄ ነው። እንግዲህ የተከበራችሁ ኦርቶዶክሳውያን በሙሉ በመጀመሪያ እንደምን አላችሁ? እንደምን ሰነበታችሁ? እንግዲህ ጥያቄ ዝክር ያጸድቃል ወይም አያጸድቅም የሚሉ ወይ ያላችሁ ስላላችሁ የጠየቃችሁ ስላላችሁ መልሱ ተከታተሉ። እንግዲህ ዝክር ማለት በጌታ በቅድስት ድንግል ማርያም በመላእክት በጻድቃን በሰማዕታት በዕለተ ሰንበት ለተራቡ ለተጠሙ ለተራቡ ማብላት ለተጠሙ ማጠጣት ለታረዙ ማልበስ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወዘአስተየ ለአሃዱ እምእሉ ንዑሳን ጽዋዐ ማይ ቆሪር ባሕቲቶ በስመ ረድኤ አማነ እብለክሙ ኢያሃጉል አስቦ ማቴዎስ ወንጌል ምዕራፍ 10 ቁጥር 42 ያለው ኃይለ ቃል እንዲህ ይላል። በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ ላጠጣ እውነት እላቸዋለሁ ዋጋውን አያጣም አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በቅድስት ድንግል ማርያም በነቢያት በሐዋርያት በሰማዕታት በቅዱሳን በጻድቃን ዝክርን መዘከር ዋጋን ያሰጣል ወይም ያጸድቃል። ይህ የወንጌል ቃል የቃሉን የተናገረውን የማይዋሽ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በደቀ መዝሙሬ ስም በመላእክት በሚካኤል በገብርኤል ዝክር ዘክሮ ስምን ጠርቶ የተራቡትን ማብላት የጠሙትን ማጠጣት ጽድቅን ያስገኛል ወይም ዋጋን ያሰጣል። ምክንያቱ እግዚአብሔር በኢዩኤል ነቢዩ ኢዩኤል ትንቢት ምዕራፍ 2 ከቁጥር 32 ወኩሉ ዘጸዋ እስመ እግዚአብሔር ይድህን የቅድስት ድንግል ማርያም ዝክር ሲዘከር መጀመሪያ በስመ እግዚአብሔር ይጠራል። ከዚያ የድንግል ማርያም የመላእክት የቅዱሳን የሰማዕታት ስም ይጠራል። መጨረሻ በሥላሴ ይዘጋል። ስለዚህ ስም ሁሉ የእግዚአብሔር ስምን የጠራ ይድናል የሚለው ቃልን እንዘከር። ለምን አያጸድቅም? ለምን ዋጋ አያሰጥም? ያሰጣል፣ ያጸድቃል። እንግዲህ ፕሮቴስታንቶች ይህንን ቃል የት እየሰደዳችሁት ነው? ካላወቃችሁ መጽሐፍ ቅዱስ ስሙን አትጥሩን እንዴ! መጽሐፍ ቅዱስ መጥራት ሳይሆን ቃሉን ያለው ማድረግ ነው። የታለ እስኪ ፕሮቴስታንቶች ልጠይቃችሁ እስቲ የታለ የሰጠ ስመ እግዚአብሔር የጠራ የተኮነነ የተፈረደበት? እንግዲህ ያልሰጠ ነው ያለ የተፈረደበት በመጽሐፍ ቅዱስ ያለው ቃል ማለት ነው። ስለዚህ ዝክር በድንግል ማርያም በሰማዕታት በመላእክት በጻድቃን በቅዱሳን ያጸድቃልንም ዋጋንም ያሰጣል። ይሄ 4 ነጥብ ልናስቀምጥለታለን። ምክንያቱ መጽሐፍ ቅዱስ ነው የተናገረው፣ እየተናገርን ያለን። በደቀ መዝሙር ስም ማለት እኮ ሐዋርያት እኮ ናቸው። ሌላ ደቀ መዝሙር አለው እንዴ? ቅዱስ ጊዮርጊስ ሰማዕታት የክርስቶስ ደቀ መዛሙርት ናቸው። ቅዱሳን የክርስቶስ ደቀ መዛሙርት ናቸው። ጻድቃን የክርስቶስ ደቀ መዛሙርት ናቸው። መላእክት የእግዚአብሔር ተላላኮች ናቸው። ስለዚህ በእነዚህ ስም ሌላ ይቅርና ውሃ ቀርቶ በስም በደቀ መዝሙር ስም ያጠጣ
ዋጋውን ያገኛል ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እንደገናም በማቴዎስ ወንጌል ምዕራፍ 25 ከቁጥር 35 ያለውን ኃይለ ቃል እንመልከት። ርህብኩ አብላዕኩምኒ ጸማዕኩ አስተይኩምኒ አረቁ አልበስኩምኒ ይላል። ተርቢዬ አብልታችሁኛል፣ ተጠምቼ አጠጡታችሁኛል፣ ታርዤ አልብሳችሁኛል። ይህ መቼ ነው? መቼ ነው ያበላችሁን ያለውም ለመቼ ነው? በክርስቶስ ላመኑ ሁሉ በሆቴል መጋበዝ፣ በጭፈራ መጋበዝ ማብላት ሳይሆን ስመ እግዚአብሔር ጠርቶ እንዲሁም የጻድቃንን የመላእክትን የቅድስት ድንግል ማርያም ስም ጠርቶ ያበላ ነው እንጂ የሆቴሉ ራሱ አልተጻፈም። እንግዲህ ለሆቴልም ደግሞ ለሚያበላን ብቻ ነው የምንጋብዝ እንጂ ለድሃ አንሰጥም። ከሰጠን ስመ እግዚአብሔር ጠርተን እግዚአብሔር የሆቴልም አይልም። ስመ እግዚአብሔር ጠርቶ ስመ እግዚአብሔር በእንተ ስመ እግዚአብሔር በእንተ ስመ ማርያም በእንተ ቅዱስ ገብርኤል በእንተ ቅዱስ ጊዮርጊስ ካለን ከሰጠነው ይቆጠርልናል። ስሙን መጥራት ነው የሚያስፈልገው። ይህ ነው ወዘአስተየክሙ ጽዋዕ ማይ ቆሪር እስመ እለ ክርስቶስ አንትሙ እማኑ ብለኩም እየሃጉላስዎ ማርቆስ ወንጌል 40 ምዕራፍ 9 ቁጥር 40 የክርስቶስ ናችሁና ብሎ ቀዝቃዛ ውሃ ያጠጣ ብቻ ዋጋውን ያጠጣችሁን ዋጋውን አያጣም አላቸው። ስለዚህ ይህንን ቃል የት እንስደደው? ፕሮቴስታንቶች ልብ በሉ፣ አስተውሉ። መጽሐፍ ቅዱስ በአግባቡ ምስጢሩን መርምራችሁን እወቁ። ካላወቃችሁ አናውቀውም ማለት ኃጢአት አይደለም። ስለዚህ በተለይ ውድ ኦርቶዶክሳውያን ሕዝበ ክርስቲያን በሙሉ ይህንን ራሳቸውን ተደናግረው ግራ ተጋብተው ግራን የሚያጋቡ እነሱን በዚህ መጽሐፍ ቅዱስ ቃል ኃይለ ቃልን ጠቅሰን ልንመልስላቸዋለን ያስፈልገናል፣ ይገባናል ወይም ይህ ነው። ስለዚህ መጽሐፍ ቅዱስ በአግባቡ ማንበብ መተርጎም አስፈላጊ ስለሆነ ዝክር መዘከር ያጸድቃልንም ዋጋንም ያሰጣል። በመጽሐፍ ቅዱስ መሰረት ይህንን ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጪ አታስተምርም። መጽሐፍ ቅዱስ መነሻ እያደረገች ነው የምታስፋፋው። ዝም ብለን መጽሐፍ ቅዱስ ሳንይዝ መጽሐፍ ቅዱስ ሳይናገር እንግዲህ ነውየ እኮ ስላልሰጠነው ነውየ ብለን ይህ መጽሐፍ ቅዱስ በሉቃስ ወንጌል የተጻፈልን ቀጫጭኖች ልብሶችንም የከበሩ ልብሶችንም ይለብስ ነበረ። ነገር ግን ከቤቱ በር ግን አልዓዛር ወድቆ ነበረ። ወይ ፈቱ ይጽገም ፍርፋራ ተማዕዱ ለባዕል ከባለጠጋው ሊጠግብ ይመኝ ነበረ፣ ነገር ግን አይሰጦም ነበረ ይላል። ያን ጊዜ ሀብታሙ ሞተ። መላእክተ ጽልመት ወደ ኩነኔ ወደ ሲኦል ወሰዱት። አልዓዛርም ሞተ። አልዓዛር ግን አብርሃም ይስሐቅ ወዳሉበት ጥግ ወሰዱት ይላል። ይህ እኮ ስላልሰጠ ስላልመጸወተ ዝክር ስላልዘከረ እኮ ነው። ስለዚህ ይህንን መስማት ያስፈልገናል እና በይበልጥ ለፕሮቴስታንቶች መልስ ነው። እንዲሁም ደግሞ ለውድ ኦርቶዶክሳውያን ደግሞ ይህንን ቃል ትምህርት ነው። ይህንን ቃል ይዘን ግራ ተጋብተው ግራ ለሚያጋቡ ለነሱ እንድናስተምርና እንድንመልስላቸው ነው ይህ ቃል የጠቀስሁትና ስለዚህ ዝክር ያጸድቃልም ዋጋንም ያሰጣል ነው መልሱ ይህ ነው። ስለዚህ ሁላችሁ የተከታተላችሁት ወይም የሰማችሁት በእዝነ ልቡናችሁ እግዚአብሔር ያሳድርላችሁ። አሜን።